ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። በቅድሚያም እስካሁን በኢትዮጵያ በኖቨል ኮሮና ቫይረስ የተጠቃ ዜጋ አለመኖሩን ቫይረሱን ለመከላከል የተቋቋመው ብሔራዊ ኮሚቴ አስታወቀም። ብሔራዊ ኮሚቴው ከተቋቋመ በኋላ ያከናወናቸውን ወቅታዊ ቫይረሱን ለመከላከል እየተሰሩ ያሉ ስራዎችን በተመለከተ ለጠቅላይ ሚኒስትር አብይ አህመድ ሪፖርት አቅርበዋል። ዮሐንስ ፍስሐ ጠቅላይ ሚኒስትር አብይ አህመድ አሁን ላይ ዓለም አቀፍ ስጋትነቱ ያየለ ከመጣው ኖቨል ኮሮና ቫይረስ ጋር በተያያዘ ቫይረሱን ለመከላከልና ክትትል ለማድረግ ከተቋቋመው ብሔራዊ አስተባባሪ ኮሚቴ ጋር ነው ውይይት ያደረጉት። የገንዘብ፣ የገቢዎች፣ የውጭ ጉዳይ፣ የትራንስፖርት፣ የሰላምና ጤና ሚኒስቴርን ያካተተው ቋሚ ኮሚቴው ኖቨል ኮሮና ቫይረስን ለመከላከል እየተሰራ ያለውን ስራ በተመለከተ ወቅታዊ ሪፖርት ለጠቅላይ ሚኒስትሩ አቅርበዋል። ሪፖርቱን ያቀረቡት የጤና ሚኒስትር ዴኤታ ዶክተር ሊያ ታደሰ እስካሁን በኢትዮጵያ በቫይረሱ የተጠቃ ዜጋ ለመኖሩን አንስተዋል። እስካሁን ድረስ በሽታው ኖቨል ኮሮና ቫይረስ የተረጋገጠበት በሽተኛ የለም። ለዚህ ወረርሽኝ ዝግጁነትና ምላሹን በተመለከተ እንግዲህ ላለፈው ወር ከ15 ቀን አካባቢ ጀምሮ ከፍተኛ ስራዎች እየተሰሩ ነው። በብሔራዊ ደረጃ የተቋቋመ የግብረ ኃይል ከተለያዩ ሴክተሮች የተቋቋመ ግብረ ኃይል ስራውን እየመራ ይገኛል። አሁን ደግሞ የዚህ ጉዳይ ጠንከር ባለና ብዙ ሀገሮች ላይ በተስፋፋ ጊዜ አሁን የዛሬ ሳምንትም የብሔራዊ ሚኒስትሮች ኮሚቴ ተዋቅሮ ስራም ጀምሯል። ቫይረሱ በተለያዩ የትራንስፖርት አማራጮች በሚጠቀሙ ከውጭ ሀገር በሚመጡ ዜጎች አማካኝነት ወደ ሀገር ውስጥ እንዳይገባ እየተደረገ ያለውን የቅድመ ጥንቃቄ ስራንም ዶክተር ሊያ ለጠቅላይ ሚኒስትሩ አብራርተዋል። የመግቢያ በሮች በዋነኛነት የቦሌ አየር መንገድን ከዛም በተጨማሪ ግን በየብስ ያሉ 30 በሮችንም ጭምር ላይ ክትትሎች ይደረጋሉ። የባቡርና የመኪና መንገዶችን በተለይ ቦሌ አየር መንገድ ላይ የሚደረግ እነዚህ እንግዲህ ቦታዎች ላይ የሙቀት ልየታ ነው ሁሉም ላይ የሚደረገው በዋነኛነት ከተለያዩ ከዓለም ጤና ድርጅትና ሌሎች ጋር በመተባበር እዚሁ ከፌብሩዋሪ 8 ጀምሮ ምርመራው እዚሁ እየተካሄደ ነው በህብረተሰብ ጤና ኢንስቲትዩት። ቫይረሱ ወደ ሀገር ውስጥ ቢገባ የሚያደርሰውን ጉዳት ቀድሞ በመረዳትም በቫይረሱ የሚጠረጠሩ ሰዎች በብቸኝነት የሚያስተናግዱ ማዕከላትና ሆስፒታል መዘጋጀቱንም ሚኒስትር ዴኤታዋ ገልጸዋል። 2 በሴንተሮችና ትልቅ ደግሞ ራሱን ችሎ ደግሞ ሙሉ ለሙሉ ይሄንን ሕክምናና ልየታ ለመስጠት አንድ ሆስፒታል ለዚህ ስራ ብቻ ሌላውን ስራ ሁሉ አቁሞ እንዲዘጋጅ ተደርጓል። የካ ኮተቤ ሆስፒታል ይሄም በቅርብ ባለፈው ዓመት የተመረቀ አዲስ ሆስፒታል ነው። እዚህ ሆስፒታል ላይ የሚያስፈልጉ ግብአቶችን በማሟላት ባለሙያዎችን በማሰልጠን ስራዎች እየተሰሩ ነው። ህብረተሰቡ ስለ ኖቨል ኮሮና ቫይረስ በቂ ግንዛቤ እንዲኖረው የሚያስችል የግንዛቤ ማስጨበጫ ስራዎችም በተለያዩ አማራጮች እየተሰጠ መሆኑንም ዶክተር ሊያ አብራርተዋል። ይሄ ህመም ላይ መረጃዎችን በየጊዜው ለማህበረሰቡ የማድረስ ስራ እንግዲህ በጤና ሚኒስቴርና በህብረተሰብ ጤና ኢንስቲትዩትም መግለጫዎች በየሳምንቱ እየተሰጡ እየተሰራ ያለውን ስራ የማሳወቅ እንደዚሁም ከበሽታው እንዴት መጠንቀቅ እንዳለበት ማህበረሰቡንም ለማስተማር እየተሰሩ ያሉ ስራዎች አሉ። ምንም እንኳን እስካሁን ኢትዮጵያ ውስጥ በኖቨል ኮሮና ቫይረስ የተጠቃ ዜጋ ባይኖርም ህብረተሰቡ ከመንግስት የሚተላለፉ የማንቂያ መረጃዎችን በቅርበት እንዲከታተልና ራሱን እንዲጠብቅም መልእክት ተላልፏል። ተመልሰናል። የህዳሴ ግድብ እስኪጠናቀቅ ቀን ከሌሊት በትጋት እየሰሩ መሆኑን የግድቡ ሰራተኞች ተናገሩ። ግድቡ አልቆ ለመጪው ትውልድ ህይወት መሻሻል የዜግነት አሻራቸውን ማሳረፍ በመቻላቸው ደስተኛ መሆናቸውንም ሰራተኞቹ ተናግረዋል። ቶማስ ኃይሉ እዚህ የታላቁ የኢትዮጵያ ህዳሴ ግድብ የሚገነባበት የበረታ ፀሐይ እንጂ እረፍት የለም፣ ምሽት እንጂ እንቅልፍ የለም። ሁሉም ታሪክን ለመስራት ቀን ተሌት ወዘናውን ያፈሳል። ልክ የዛሬ 5 ዓመት የግድቡን ስራ የተቀላቀለው የምሽት ተረኛው የሃይድሮሊክ መሐንዲሱ በረከት አየለ እኔ የግድቡ ሰራተኛ ሳልሆን ባለቤት ነኝ ነው የሚለው። ስራውን እንደምታዩት ቀንም ማታም ነው እየሰራን ያለ ነው። እንደምታየው ያለ ውሃ ምንም መኖር አይቻልም። ውሃ እየጠጣነ ምንም እያለ መንግስታችን ባስቀመጠው ግብ መሰረት በዛ ለመስራት ሁላችንም ያው እንደምታዩት ቀንና ሌሊት የተሰራ ነው። ጠንክረን እየሰራን ነው። ይህ ግድብ ማለት እኔ ሰራተኛ አይደለሁም፣ የህዳሴው ግድብ ባለቤት ነኝ። ስለዚህ ያለውን እያንዳንዱን ነገር እንደ አንድ ዜጋ ብቻ ሳይሆን በተለያየ አንግሎች የኔ ሙያም የማሳረፍበት አሻራ ነው ማለት ነው።
ግድቡ ዕለት ተዕለት አቅሙ ጎልብቶ ኃይል ወደ መስጠት ደረጃ ይሸጋገር ዘንድ በአስቸጋሪው የአየር ንብረት ሰራተኞቹ በየደረጃው ለተልዕኮ ስኬት በርብርብ ይሰራሉ። እኔም እየሰራው ነው። እንግዲህ በኋላ ደግሞ ቤተሰቦችን ባይሰሩ ነው እየሰራው ነው። እንግዲህ በኋላ ደግሞ እኔ እንኳን ሰርቼ ደህና ደረጃ ላይ ደርሶ ለመወልዳቸው ልጆችም በቃ ወደፊቱ እንዲያዩት እነሱም ደግሞ በቃ ሁሉንም ነገር አይችል ለወደፊት ልጆችም ላየሁትም ለሁሉም አስረዳለሁ። ያየሁትን ማለት ነው የሰራሁት። አንዱ እንደዚህ ብቻ ለብቻ ይጎዳዳም፣ ሁሉም እየተገዳደፈ የሚሰራራው። ህዝቡ ማድረግ ያለባችሁ ትብብር ማድረግ ነው ያለባችሁ። ለዚህ ግድብ ማለት በቃ ሰራተኛ በተጎዱ ማህበሮች መተባበር በገንዘብ በቃ ለሚገባችሁ ለግድብ ማድረግ ህዝብ ያደርጋሉ። ሰራተኛው እየተሰራ ነው ያሉ ስራው ያው እንደምታየው ደስ ይላል። ሰራተኛ ስሜት ተጋግዘን ነው የምንሰራው። ይህ እውቀት ገንዘብና የዜጎች ጉልበት በእጅጉ የፈሰሰበት ግድብ አልቆ ፍሬውን ማየት ግን የሁሉም ህልም ነው። እኔ ከምንም በላይ ዘንድሮ ሐምሌ ናፍቆኛል። ሴንትራል ዳሙን እንደምታዩት ኦልሞስት እንትን ለማለት ተጀምሯል። ሴንትራል ዳሙ ከተገደበ በኋላ ክረምት ላይ ይሄ ውሃ ወደ ዳውንስትሪም የሚሄደው ውሃ በትንሹም በከፊልም በሆን እየተሞላ አይቼ ከዛ በኋላ ደግሞ ዩኒ 9 እና 10 ኤሊ ጄኔሬሽን የሚባለው ፓርት ያ ጄኔሬት አድርጎ ያንን ማየት ነው የናፈቀ። ግድቡ እንደኔ በቃ ትልቅ ጥሩ ነገር ለኢትዮጵያ ገቢ ምናምን አስገብቶ በቃ አልቆ ማየት ነው የምፈልገው ግድቡ። ከዛ ለኢትዮጵያ ምን ያህል ገቢ የሚያስገባው ለህዝቡ ጠቃሚ የሚሆን ነገር የሚሆን ማየት የምፈልገው 145 ሜትር ከፍታ እንዲሁም 1870 ሜትር ርዝመት ያለውን የታላቁ ህዳሴ ግድብ የሚገነባበት ከፍተኛ ሙቀት ያለበት ቦታ ላይ ከ6000 በላይ ሰራተኞች ትልቅ ዋጋ እየከፈሉ ያሉት ሀገሪቱ የጀመረችውን የህዳሴ ጉዞ ለማሳለጥ እንዲሁም የሚያስፈልጋትን የኃይል አቅርቦት ለመሙላት ታላሚ ያደረገ ነው። ቶማስ ኃይሉ ከህዳሴ ግድብ ጉባ። በተያያዘ ዜና የህዳሴ ግድብ ወቅታዊ የስራ እንቅስቃሴን በተመለከተ ሪፖርተራችን ቶማስ ኃይሉ ከስፍራው ተከታዩን አድርሶናል። አመሰግናለሁ። የእያንዳንዱ የኢትዮጵያውያን አሻራ ያረፈበት የታላቁ ህዳሴ ግድብ በሁለት ፈረቃ ቀንም ሌትም 24 ሰዓትም ይሰራል። እዚህ አሁን የምንገኝበት ጉባ ላይም ቢሆን ከ6000 በላይ ሰራተኞች ሲኖሩ ይህንኑ የኢትዮጵያ የኃይል አቅርቦት እንዲሁም ደግሞ ለብልጽግና የምታደርገውን ጉዞ ያሳካል የተባለለት ይህ ግድብ እንግዲህ አሁን ላይ ያለበት ወቅታዊ ሁኔታን በተመለከተ ለመወያየት ወይም ደግሞ አጠር ያለ ቆይታ ለማድረግ አጠገቤ የግድቡ ምክትል ስራ አስኪያጅ አቶ በላቸው ካሳ አጠገቤ ይገኛሉ። እንግዲህ ግድቡ ምን ላይ ይገኛል የሚለውን እንግዲህ አጠር ያለ መረጃ ይስጡን። እሺ፣ አመሰግናለሁ። እንግዲህ በዚህ ፕሮጀክት 6 ኮንትራክተሮች አሉ። 6ቱም ኮንትራክተሮች ሁሉም ስራ ላይ በመሆን ከፍተኛ ርብርብ እየተደረገ ነው ያለው። የሲቪል ኮንትራክተሩ፣ የኤሌክትሮሜካኒካል ኮንትራክተሮች፣ የስቲል ስትራክቸር ኮንትራክተሮች ሁሉም ከምን ጊዜውም በላይ በከፍተኛ ርብርብ ፕሮጀክቱን እየገነቡ ነው የሚገኙት። በተለይ ቀድመው ኃይል በሚያመነጩት በሁለቱ ዩኒቶች ዩኒት 9 እና 10 በምንላቸው ምክንያቱም የቀጣዩን ክረምት እንዳያመልጠን ውሃ ለመያዝ ከአቀድነው እቅድ አኳያ እቅዱን ግብ ለማድረስ በብረታ ብረት ስራውና በሲቪል ስራው ረገድ የተቀናጀ የተናበበ ስራ እየተከናወነ ነው ያለው። ይህንኑም ደግሞ ስራ ፕሮጀክት ቢሮ፣ ኢትዮጵያ ኤሌክትሪክ ኃይል ማኔጅመንት ቦርዱና ሚኒስቴር መስሪያ ቤቱን በቅርበት እየተከታተሉት ያለና ስራው በተቀላጠፈ በተቀናጀ ሁኔታ እየተከናወነ ነው ያለው። ፕሮጀክቱን እንግዲህ የሶስቱንም ኮምፖነንቶች ስንወስዳቸው የሲቪል ስራው ከ86.33 በመቶ ያህል ተከናውኗል። የኤሌክትሮሜካኒካል ስራው ደግሞ 42.26 ያህሉ ተከናውኗል። የስቲል ስትራክቸር ስራው 20.37 ያክል ጠቅለል ስናደርገው ሁሉንም በአጠቃላይ ፕሮጀክቱ በአሁኑ ሰዓት 71.59 በመቶ ያህል ተከናውኗል።
ስለዚህ ሁሉም ሰራተኛ ሁሉም ኮንትራክተር ሌት ተቀን በሁለት ሽፍት ቅዳሜ እሁድ ማታ ቀን ሳይባል ከፍተኛ ርብርብ እየተደረገ ነው፣ ብርቱ ጥረት እየተደረገ ነው እና አላማችንም ግቡን እንዲመታ አስፈላጊ ሁሉ ክትትልና ጥረት እየተደረገ ነው ያለው። እንግዲህ የብዙዎች የኢትዮጵያውያኖች የኛን ጨምሮ ጥያቄ ሆኖ መቼ ኃይል ማመንጨት ይጀምራል የሚለው ነውና እሱን እስኪ ቢገልጹልን። እንግዲህ ቅድምም ለመግለጽ እንደተሞከረው በዚህ አመት በመጨረሻ ላይ በዚህ አመት ሰኔ ሐምሌ ላይ ውሃ ለመያዝ አቅደን እየተሰራ ነው። ያንን ለማሳካት ደግሞ ሁሉም ነገር ዝግጁ ነው። አስፈላጊ ቻሌንጆች ቢኖሩ አስፈላጊ ክትትል አስፈላጊ ቁጥጥር እየተደረገ ነው። ስራውም ያንን በሚያሳካ መልኩ እየተሳለጠ ነው ያለው። ኃይል ማመንጨቱን በተመለከተ በ2013 በእኛ አቆጣጠር መጨረሻ አካባቢ ሁለቱ ዩኒቶች ዩኒት 9 እና 10 የሚባሉት ኃይል ያመነጫሉ ተብሎ ታቅዶ በዛ አግባብ ነው እየተሰራ ያለው። የታላቁ ህዳሴ ግድብ ምክትል ስራ አስኪያጅ አቶ በላቸው ካሳ ስለነበረን ቆይታ አመሰግናለሁ። እንግዲህ ተመልካዮቻችን በዚሁ በግድቡ ላይ ከወዲሁ ሰሞኑን የተለያዩ ዘገባዎችን እንደምናደርስ ከወዲሁ ለመናገር እንወዳለን። ለአሁን ያለኝ መረጃ ይህንን ይመስላል። በሌላ ዜና ህብረተሰቡ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሲያሳዩ የነበረውን ከፍተኛ መነሳሳት አሁንም አጠናክሮ በማስቀጠል የግድቡን ግንባታ ከዳር ማድረስ እንደሚገባው የመቀሌ ከተማ ነዋሪዎች ለኢትዮጵያ ቴሌቪዥን በሰጡት አስተያየት ተናግረዋል። መቀሌ የሚገኘው ሪፖርተራችን ገብረ እግዚአብሔር ኃይሉ አስተያየታቸውን እንደሚከተለው አሰባስቦ አድርሰውናል። የአሜሪካ መንግስት ኢንተርፈረንስ ወይም ጣልቃ ገብነት እስከ ስምምነት ማርቀቅ መድረስ በኢትዮጵያ ህዝብ ላይ የራሱ የሆነ ስሜት ፈጥሯል። መደረግ ያልነበረበት ጉዳይ ነው። በዚህ ጉዳይ ላይ የኢትዮጵያ ህዝብ አንድነቱን አጠናክሮ አሁንም የአባይን ግድብ እስከ መጨረሻው ለማድረስ እየወሰደ ያለው ተሳትፎ መነቃቃት እንደገና እንደ አጀማመሩ ከ7 ዓመት 8 ዓመት በነበረው ሞራል ተነሳስቶ ውጭም ያለው አገር ውስጥም ያለው ገድቦ ኢትዮጵያዊነትን እና ለቀጣይ ትውልድ የልማት ፕሮግራሞችን ማስተባበር እንዳለበት ነው የሚሰማኝ። ይሄን በእያንዳንዱ የክልልም ይሁን የፌዴራል መንግስት እና ሚዲያዎችም ኪነትም እንደነበረው እንደገና ተነሳስቶ ግድቡን ማስጨረስ እንዳለበት ነው የሚሰማኝ። መደረግም ያለበት ጉዳይ ነው። የመንግስት ሳይሆን ይሄ ግድብ የህዝቡ ነው። ህዝቡ ወይም እናቶችም ከመቀነታቸው ፈተው ቦንድ የገዙበት ከስራ ደሞዛቸው ተቆርጦ ቦንድ የገዙበት ሁሉም የህዝቡ ህፃኑ ትልቁ ከትልቅ እስከ ትንሹ ይሄንን ግድብ ተጨርሶ ማየት ናፍቆታቸው ነው። ይሄ የግለሰብ አይደለም፣ የኢትዮጵያ ህዝብ በሙሉ ነው። በቃ መንገድ ላይ የጠረጉም ይሁን የሆነ ነገር እየሰሩ ይሁን አዋጥተው እስከዚህ ድረስ ደረጃ 70% 70% አድርሶታል። የህዝብ ገንዘብ ነው፣ የኢትዮጵያ ህዝብ ገንዘብ ነው። ህብረተሰቡም እንደጀመረው መጨረስ አለበት። ያለውን ሀሳብ ያለውን በሀሳብ ገንዘብ ያለውን በገንዘብ ሁሉን ወደ አንድነቱ ሂዶ እንዲፈጽም ነው የሚያሳስበው። እኔ ያልኩት ሳይሆን አሁን በሀሳቡ እዚህ የተለየ ሰው አይነሩ መሪዎቻችን ካልሆነ በስተቀር የኢትዮጵያ ሀሳብ ይሄ ነው። ተቃዋሚዎች እናየዋለን። ሌሎቹም በሌላ ልዩነት ቢኖራቸው በአባይ ልዩነት እንደሌለ 100% ነው የሚያረጋግጡ። ይሄ ግድብ በደማችን ይሰራል። አይኤምኤፍ ጣልቃ ሊገባበት አይችልም። ለምን? አይኤምኤፍ ብድር ስጠን አላልነውም። በራሳችን እያንዳንዳችን ኪሳችን ብር ነው። ታክስ በምንቆርጠው ታክስ ግብር ነው የሚሰራ ያለው። ይህንን አንድ ሊባል ይገባል ይላል። የኢትዮጵያ ታሪክ የውጭ ጠላት ሲመጣ ህዝብ ተባብሮ እንኳን ልማት ጦርነትም አንድ ላይ ሆኖ ሲዋጋ የነበረ ነው። ይሄ ደግሞ ልማት ነው። ልማት ደግሞ ገንዘብ፣ ጉልበት፣ ጊዜ ነው የሚያስፈልገው። የኢትዮጵያ ህዝብ ይህን ለመሰዋት ይህን ለማዋጣት ወደ ኋላ የሚልበት ምክንያት የለም። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈላችሁ የሚገኘውን አራት ማዕዘን ዜናችንን በያላችሁበት እየተከታተላችሁት ነው። የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ፎርብስ መጽሔት በአፍሪካ 50 ተጽዕኖ ፈጣሪ ሴቶች ብሎ ከመረጣቸው መካከል ናቸው። በረዥም የሥራ ዘመናቸው ለኢትዮጵያ ብሎም ለአፍሪካ ያደረጉት አስተዋጽኦ ለዚህ አብቅቷቸዋል። ኢትዮጵያዊቷ የቢዝነስ መሪ ቤተልሔም ጥላሁንም ለዚህ ክብርም በቅታለች። ሁለቱም በየዘርፋቸው ለብዙሃኑ አርአያም ናቸው። ከቅድመ ዝግጅቱ እስከ በረራው በሴቶች ብቻ የተከናወነው የኢትዮጵያ አየር መንገድ የአዲስ አበባ ዋሽንግተን ዲሲ በረራ በስኬት ተጠናቋል። ማርች 8ን ምክንያት በማድረግም ትናንት አመሻሽ ላይ ከአዲስ አበባ የተነሳው አውሮፕላን በደብሊን አየርላንድ ትራንዚት በማድረግ ዋሽንግተን ዲሲ አርፏል።
ንጋት በቃና ከስፍራው ተከታዩን አድርሳናለች። ማርች 8 ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በሴቶች ብቻ የሚመራ የበረራ አባላትን የያዘ የበረራ ቁጥሩ ኢቲ 500 አውሮፕላን ከአዲስ አበባ ተነስቶ ዋሽንግተን ዲሲ ዳላስ ዓለም አቀፍ አውሮፕላን ማረፊያ ገብቷል። በአሜሪካ ኢትዮጵያ አምባሳደር ፍጹም አረጋን ጨምሮ የአየር መንገዱ ኃላፊዎችና ሰራተኞች፣ የዋሽንግተን ዲሲ ከንቲባ ጽሕፈት ቤት ተወካይ፣ የአየር ማረፊያው ኮሚኒቲ አባላት፣ የጉዞ ወኪሎች እንዲሁም በዋሽንግተን ዲሲና አካባቢው የሚገኙ ኢትዮጵያውያን ደማቅ አቀባበል አድርገውላቸዋል። የአየር መንገዱ የገበያ ዘርፍ ምክትል ፕሬዚዳንት ራሄል አሰፋን፣ የዋሽንግተን ዲሲ ከንቲባ ጽሕፈት ቤት ተወካይ ሲቦንጎሊ ኩክ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ካፕቴን አምሳለ ጓሉ ይህን በሴቶች ብቻ የሚመራ በረራ ማድረጋችን ለታዳጊ ሴት ልጆች ይቻላል የሚለውን መልእክት ለማስተላለፍ ነው ብለዋል። እንደ አንድ ኢትዮጵያዊ እንደ አንድ አፍሪካዊ ሴት በተለምዶ ዓለም ኋላ ቀር ናቸው ከሚባሉ ቦታዎች መተን ዘመናዊ አውሮፕላኖችን እየበረርን ከብዙ መዳረሻዎች አሉት ኢትዮጵያ አየር መንገድ እንደምታውቂው ይሄን ማድረግ እንደምንችል ራሱ ማሳየት የአገርንም ገጽታ የአየር መንገዱንም የአፍሪካንም ገጽታ ነው የሚለውጠው። የበረራ ቡድኑ አባላትን በበኩላቸው በረራ በጣም ቆንጆ ነበር፣ በጣም ስሙዝ ነበር። ከሌላው ቀን በበለጠ መልኩ በጣም በጥሩ ሁኔታ መንገደኞቻችን አስተናግደን አስደስተን ይዘን መተናል። በጣም እዚህ የጠበቅነውም ነገር ደስ ይላል። በጣም ደስ ብሎናል። በጣም ደስ የሚል ስሜት ነበረው። በጣም ታሪካዊ በረራ ነበር አድርገን የመጣ ነው። መንገደኞቻችን ኮርተውብናል፣ ኮርተንባናቸዋል። ደስ ይላል በጣም የዚህ ታሪካዊ በረራ አካል በመሆኔ ደግሞ እጅግ በጣም ደስተኛ ነኝ። ሁላችንም ደስተኞች ነበርን። የበረራ ቡድኑን ለመቀበል የተገኙ ኢትዮጵያውያንም በሴት እህቶቻችን ብቃት በአየር መንገዳችን ብሎም በሀገራችን ኮርተናል ብለዋል። አቀባበሉ በሚገርም ሁኔታ እንግዲህ ያለው ሰው እንደምታዩ የኤርፖርትም ህዝብ በሚገርም ሁኔታ እያየን ነበረ። እንግዲህ ለመጀመሪያ ጊዜ የኢትዮጵያን ኤርላይንስ በዚህ በሚገርም ሁኔታ የማርች 8 ኢንተርናሽናል የሴቶችን ቀን በሚደምቅ ሁኔታ ስላከበረ ሁሌ እንደምንኮራበት ኢትዮጵያን ኤርላይንስ አሁንም ዛሬ በጣም ኮርተንበታል። እንኳን ደስ ያለን። ማርች 8 ኢትዮጵያዊነት በሴቶች ሆስተሶች በሴቶች ፕሌን ተነርቶ መምጣት ቀላል ነገር ነው። ለዚህ ክብር ላበቃኝ እግዚአብሔር ክብር ምስጋና ይድረሰው። ከአቅሜ በላይ ነው የተደሰትኩት። ሴትነቴ፣ እናትነቴ፣ አያትነቴ በጣም አስደስቶኛል። ኢትዮጵያ ሴቶችን በሁሉም መስክ ለኃላፊነት ማብቃቷ የታየበት ነው ብለዋል አምባሳደር ፍጹም አረጋ። ወደ ዋሽንግተን ዲሲ ግን የመጀመሪያውን ሙሉ ለሙሉ በሴቶች አብራሪዎች፣ በሴቶች ሆስቴሶች ሙሉ ለሙሉ ሁሉንም ሴቶች ብቻ የሆኑበት በረራ አካሂዶ እዚህ መምጣቱ ያው ሴት ልጅ ከተማረች ማትሰራው ስራ እንደሌለ ማታደርገው ነገር እንደሌለ ሴት ልጅ በሁሉም ቦታ ከወንዶች በተሻለም ባልተናነሰም ልትሰራ እንደምትችል የኢትዮጵያ አየር መንገድ እድሉን እየሰጠ ምስክር እየሆነ መሆኑን ነው የሚያሳየው። የኢትዮጵያ አየር መንገድ በሴቶች ብቻ የሚመራ በረራ ሲያደርግ ይህ ለ6ኛ ጊዜ ነው። ንጋት በቃና ዋሽንግተን ዲሲ። ኢትዮጵያ ከየትኛውም አቅጣጫ የሚመጣን ኢንቨስትመንት ለማስተናገድ ዝግጁ መሆኗ ተገለጸ። በአሜሪካ ሜሪላንድ ግዛት ለሚገኘው ክለብ ኦፍ አናፖሊስ አባላት ስለ ኢትዮጵያ ኢንቨስትመንት አማራጮች ዙሪያ ገለጻ ተደርጎላቸዋል። ንጋት በቃና ዝርዝሩን አድርሳናለች። ኢትዮጵያ ለቢዝነስና ኢንቨስትመንት ስራዎች በሯ ለሁሉም ሀገራት ክፍት እንደሆነ ተገልጿል። የሀገሮችን ባህላዊ ተፈጥሯዊና ታሪካዊ እሴቶች እንዲሁም የውጭ ግንኙነታቸውን ለማወቅና በዓለም አቀፍ ጉዳዮች ላይ ግንዛቤ ለማግኘት ፍላጎት ያላቸው የቢዝነስ ሰዎችና ዓለም አቀፍ ተጓዦች ስብስብ የሆነው በዩናይትድ ስቴትስ ሜሪላንድ ግዛት የሚገኘው ኢንተርናሽናል ክለብ ኦፍ አናፖሊስ ባዘጋጀው መድረክ ላይ ስለ ኢትዮጵያ ለመስማት በመቶዎች የሚቆጠሩ ግለሰቦች ተገኝተዋል። በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ኢትዮጵያን በማስተዋወቅ የቢዝነስ ሰዎችና ኢንቨስተሮች ወደ ኢትዮጵያ በመግባት እንዲሰሩ ማበረታተዋል። ኢትዮጵያ በአፍሪካ ቁጥር 1 የቡና ላኪ ሀገር ናት። አሁን ድረስ ቡናው የሚላከው በጥሬው ነው። ከዚህ ሌላ ሌሎች የግብርና ምርቶችም ሆነ የተፈጥሮ ሀብቶች እሴት ሳይጨመርባቸው ነው ወደ ውጭ ሀገር የሚላኩት። ባለሀብቶችም እነዚህን ምርቶች በማቀነባበር ላይ
መዋለ ንዋያቸውን እንዲያፈሱ ነው የምናበረታታው። በፈጣን ኢኮኖሚ እድገት ላይ የምትገኘው ኢትዮጵያ ለቢዝነስና ኢንቨስትመንት የምትመች አገር ናትም ብለዋል። ኢትዮጵያ is ready for business now. ኢትዮጵያ is ready for tourism. ኢትዮጵያ ቢዝነስ ለመስራት አመቺ ናት። ኢትዮጵያ ለቱሪዝም ዘርፍ ምቹ ሀገር ናት። እንደ ዓለም አቀፉ የቱሪዝም ድርጅት ኢትዮጵያ በዓለም ላይ ሊጎበኙ ከሚገባቸው ሀገራት አንዷ ናት። በዩኔስኮ የዓለም ቅርስነት የተመዘገቡ ታሪካዊ ቦታዎችን መገኛ ናት። በአዲስ አበባ አሁን አዲስ የቱሪዝም መስህብ አለን። ይህም የአንድነት ፓርክ ነው። ይህ የቀድሞ ንጉሥ መኖሪያ የነበረና ለ130 ዓመታት ያህል ለእይታ ዝግ የነበረ ነው። አሁን ታድሶ ለጎብኚዎች ክፍት ሆኗል። ከዚህ ሌላ የላሊበላ የገና በዓልና በጎንደር የሚከበረው የጥምቀት በዓል እንዲሁም የአክሱም ቅርሶች የኢትዮጵያ የቱሪዝም መስህቦች ናቸው። በአፍሪካ ጉዳይ ላይ የፖለቲካ ኢኮኖሚ ተንታኙ ሎረንስ ፍሪማን የአምባሳደሩ ገለጻ ወቅታዊውን የኢትዮጵያ ሁኔታ ለማወቅ ያግዛል ብለዋል። Well, I think he gave a very extensive discussion of the various aspects of Ethiopia, and I think ስለ ኢትዮጵያ በተለያዩ ጉዳዮች ላይ ጥሩ ውይይት አድርገናል። አሜሪካ ኢትዮጵያ እንድታድግ ከፍተኛ ፍላጎት አላት። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላም በኢትዮጵያ እየተከናወኑ ስላሉ ለውጦች ከአምባሳደሩ ጥሩ ማብራሪያ አግኝተናል። ኢንተርናሽናል ክለብ ኦፍ አናፖሊስ እንደ አውሮፓውያን አቆጣጠር በ1962 ዓ.ም የተቋቋመ በዓለም አቀፍ ጉዳዮች ላይ ግንዛቤ ለማግኘት ፍላጎት ያላቸው የቢዝነስና የተለያዩ ሀገራትን ተዘዋውሮ ለማየት የሚሹ ግለሰቦች ስብስብ ነው። ንጋት በቃና፣ አናፖሊስ ሜሪላንድ። ጠቅላይ ሚኒስትር አብይ አህመድ ከመከላከያ ሰራዊት አመራሮች ጋር ተገኝተውም በወቅታዊ ሁኔታዎች ላይ የመከሩ ሲሆን በሰራዊቱ ዘንድ የሚከናወኑ ተቋማዊና መዋቅራዊ ለውጦችን በተመለከተ ምዘናም አድርገዋል። ብሔራዊ የመከላከያ ሰራዊታችን አመራርና አባላት ለሀገራቸው ያላቸውን ፍቅር አስደናቂ መሆኑን በፌስቡክ ገጻቸው የገለጹት ጠቅላይ ሚኒስትር አብይ አህመድ ያላቸውን ሁሉ ለሀገራቸው ለመስጠት ፍጹም ቆራጦች ናቸው ብለዋል። ዘገባው የጠቅላይ ሚኒስትር ጽሕፈት ቤት ነው። በአማራ ክልል ደቡብ ወሎ ዞን ከደረጃ በታች የሚገኙ ትምህርት ቤቶችን ለማሻሻል እየተሰራ መሆኑን የአማራ ልማት ማህበር አስታወቀ። የልማት ማህበሩ በኮምቦልቻ ከተማ የሚገኘውና በእድሜ ብዛት ጉዳት የደረሰበትን የሰርደም አንደኛ ደረጃ ትምህርት ቤት እንደ አዲስ ሊገነባ ነው። በከተማዋ የ23 ቅድመ መደበኛ ትምህርት ቤቶች ግንባታ ደረጃ ማሳደግና ግብዓቶች የማሟላት ስራም በቅርቡ ይጀመራል ነው የተባለው። ንብረት የተሆነ ተጨማሪ ዝርዝሩን ይዟል። ኮምቦልቻ ከተማ ካሏት 34 አንደኛ ደረጃ ትምህርት ቤቶች መካከል 27ቱ ሁለተኛ ደረጃ ላይ እንደሚገኙና የትምህርት ቤቶች ችግርም ከፍተኛ ስለመሆኑ ይጠቀሳል። ከመማሪያ ክላስ፣ ከላቦራቶሪ እንዲሁም ከመቀመጫ ወንበር ጀምረ ላይብራሪዎችን ኢቨን የመጸዳጃ ሽንት ቤቶች፣ ሌሎችም ትምህርት ቤቶቻችን ከተማችንን በማይመጥን መንገድ ያሉ በርከት ያሉ ትምህርት ቤቶች አሉበት። በአማራ ክልል ከደረጃ በታች የሚገኙ ትምህርት ቤቶችን ለማሻሻል እየሰራ ያለው የአማራ ልማት ማህበር ኮምቦልቻ ላይ የሚነሱ የትምህርት ቤት ችግሮችን ለመቅረፍ ስራዎችን ሊጀምር ነው ብሏል። የመጀመሪያ ስራውንም በእድሜ ብዛት ችግር ውስጥ የወደቀውን የሰርደም አንደኛ ደረጃ ትምህርት ቤት እንደ አዲስ በመገንባት ይጀምራል። ከ1969 ጀምሮ የተቋቋመ ነው እና በእድሜ ብዛት እርጅና ላይ የወደቀ ትምህርት ቤት ነው። ፕላስ የተገነቡ ግንባታዎችም ቅድም እንዳያችሁት የጥራት ችግር አለባቸው። ስለዚህ ይሄን ታሳቢ አድርገን የጂ+2 ትምህርት ቤቶችን ሁሉም ቀበሌዎች ላይ በተቻለው አቅም ለመስራት ነው እና ይሄም አንዱ ፕሮጀክታችን የሚፈጽምበት ትምህርት ቤት ነው። ማህበሩ ከከተማዋ ማህበረሰብ ከ13 ሚሊዮን በላይ ብር ያሰባሰበ ሲሆን የትምህርት ቤቱ ግንባታንም ከ2 ወር በኋላ አስጀምራለሁ ብሏል። የልማት ማህበሩ በከተማዋ የ23 ቅድመ መደበኛ ትምህርት ቤቶችን ግንባታ ደረጃ የማሳደግና ግብዓት የማሟላት ስራም በቅርቡ እንደሚጀመር የቅርንጫፍ ጽሕፈት ቤቱ አስተባባሪ ይናገራሉ። ሰፊ ቢልዲንጎች ወደ 23 ትምህርት ቤቶች ላይ እነሱና የመጫወቻ ቁሳቁሶችን እንዲሁም የክፍል ውስጥና ከክፍል ውጭ ያሉ መማሪያ ቁሳቁሶችን ለማማት በእቅድ ውስጥ ይዘን እየተንቀሳቀሰን ነውና በቀጣይ 2 ወራት ውስጥ ወደ ግንባታ እንጀምራለን። የከተማ አስተዳደሩን የልማት ማህበሩ ለሚሰራቸው ስራዎች የገንዘብ ድጋፎችን ከመስጠት ጀምሮ አስፈላጊውን ሁሉ አደርጋለሁ ብሏል። በደቡብ ወሎ ዞን ከ1231 በላይ ትምህርት ቤቶች የሚገኙ ሲሆን 83 በመቶ የሚሆኑት ከደረጃ በታች ስለመሆናቸው ይነገራል። በሚቀጥሉት 3 ዓመታት በዞኑ ትምህርት ቤቶች የተሻለ ደረጃ ላይ እንዲገኙ መስራት ደግሞ የአማራ ልማት ማህበር እቅድ ነው ተብሏል። በሚቀጥሉት 3 ዓመታት አሁን ያለበትን የደቡብ ወሎ 17% 50% ማድረስ ብለን እቅድ ይዘናል። ለዚህ ይሄን እቅድ ለማሳካት እንግዲህ በአብዛኛው ከግብዓት ከትምህርት ቤቶች ግንባታ ጋር ተያይዞ መሰራት ያለባቸውን ስራዎች በየወረዳው
በተጨባጭ እቅዱን አቅደን ወደ ታች ወርደናል። ይሄን ለማድረግ የአልማን አደረጃጀት በተገቢ የተጠቀምነው ብለን መውሰድ እንችላለን። በወረዳ ደረጃ ጉባኤዎችን አካሄደናል። በቀበሌ ደረጃ ህብረተሰቡን እቅዱን የማስተዋወቅ ስራ ሰርተናል። ይሄም ተደርጎ እንግዲህ ወደ ሀብት ማሰባሰቡ ስራም ተገብቷል። በዚህ ዓመት ገና ካቀድነው እቅድ አሁን ባለው ሁኔታ ወደ 50 ሚሊዮን ብር ሰብስበናል። መንግስት ለትምህርት ዘርፉ ከሚመድበው በተጨማሪ የሚገኘውን የህዝብ ሀብት በአግባቡ ጥቅም ላይ በማዋል በዞኑ የትምህርት ቤቶችን ችግር ለማቃለል ይሰራል ተብሏል። በባሌ ዞን ዲንሾ ወረዳ በ11 ሚሊዮን ብር በላይ ወጪ የተገነባው የሁለተኛ ደረጃ የመሰናዶ ትምህርት ቤት ተመርቆ ወደ ስራ መግባቱ ተገለጸ። ምቹ የትምህርት መማሪያ ቦታዎችን ማጠናከር ለትምህርት ጥራት ለማረጋገጥ ጉልህ ድርሻ እንዳለውም ተገልጿል። የባሌ ዞን የመንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ያደረሰን ዘገባ አለ። ሩት ወርቁ ታቀርበዋለች። በባሌ ዞን በዲንሾ ወረዳ ከ11 ሚሊዮን ብር በላይ ወጪ የተገነባው የሁለተኛ ደረጃና መሰናዶ ትምህርት ቤት በመመረቅ የመማር ማስተማር ስራውን ጀምሯል። የዲንሾ ወረዳ ወላጆችና ተማሪዎችም በአካባቢያቸው የሁለተኛ ደረጃና መሰናዶ ትምህርት ቤት ባለመኖሩ ሲደርስባቸው የነበረ ችግር ስለተቀረፈላቸው ደስተኛ መሆናቸውን ተናግረዋል። ከናንዱራት መነበሩምሳ ቶኮቻ ቀምና ከዚህ ቀደም የነበረው አንድ ትምህርት ቤት በመሆኑ ልጆቻችን በጣም ሲቸገሩ ነበር። አሁን ይህ ትምህርት ቤት በመሰራቱ በጣም ደስ ብሎናል። ልጆቻችንም በቅርበት ትምህርት ያገኛሉ። መነበርኖታ ቆጳይና መጋላ ሮቤ ዮኪሞ ጎብ ዴመኒ በረታቱ እስካሁን ሩቅ መንገድ ተጉዘን ነበር የመሰናዶ ትምህርት የምንማረው። አሁን ግን በአቅራቢያችን ትምህርት ቤት ተገንብቶልናል። ይህም ካላስፈላጊ ወጪ አድኖናል። የባሌ ዞን ትምህርት ጽህፈት ቤት ኃላፊ አቶ ጎሳዬ ግዛው ምቹ የትምህርት መማሪያ ቤቶች ብቃት ያላቸው ዜጎችን በመቅረጽና የትምህርት ጥራትን በማረጋገጥ ረገድ ጉልህ ድርሻ እንደሚኖረውም ተናግረዋል። ከዚህ ቀደም ተማሪዎቹ ሁለተኛ ደረጃና መሰናዶ ትምህርትን በአንደኛ ደረጃ ሲማሩ የነበረ ሲሆን ይህም የትምህርት ግብዓትን ያሟላ እንዳልነበረ ተናግረዋል። በዚህ ትምህርት ቤት በመመረቁ አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤት መለየት ተችሏል። ሁለተኛ የትምህርት ጥራትን ለማሻሻል ትምህርት ቤቱ የራሱን ስታንዳርድ እንዲያሟላ ከዚህ ፊት የነበረው ትምህርት ቤት ላቦራቶሪ የለውም፣ ቤተ መጻሕፍት የለውም። በአጠቃላይ ለሁለተኛ ደረጃ የሚሆን ስታንዳርድ ያልነበረው ትምህርት ቤት ነበረ። ይሄ ትምህርት ቤት በመሰራቱ የሚፈለገውን ስታንዳርድ ስላሟላ የትምህርት ጥራትን ለማሻሻልም የራሱ የሆነ ትልቅ ድርሻና ግብዓት ነው ብዬ ነው ማስበው። በዞኑ በ50 ሚሊዮን ብር ወጪ እየተገነቡ ካሉ 8 የሁለተኛ ደረጃና መሰናዶ ትምህርት ቤቶች 4ቱ ተገንብተው በመጠናቀቅ አገልግሎት መስጠት የጀመሩ ሲሆን የተቀሩትም በ3 ወር ጊዜ ውስጥ ተጠናቀው የመማር ማስተማር ስራ ይጀምራሉ ተብሏል። ከኢትዮጵያ ቴሌቪዥን 4 ማዕዘን ዜናዎቻችን እንደቀጠሉ ናቸው። መስኖን በመጠቀምና የተለያዩ አትክልቶችን በማምረት ተጠቃሚ መሆናቸውን በጉራጌ ዞን የመሰቃን ወረዳ አርሶ አደሮች ተናገሩ። የመስኖ ውሃ ማስተላለፊያና የገበያ ትስስር እጥረቶች ግን ሊስተካከሉ እንደሚገባ አርሶ አደሮቹ ጠይቀዋል። ይድነቃቸው ሰማው አዘጋጅቶታል። ሰለሞን ጸጋዬ ያቀርበዋል። በጉራጌ ዞን የመስቃን ወረዳ አርሶ አደሮች በመስኖ የተለያዩ አትክልቶችን እያመረቱና ተጠቃሚ እየሆኑ መምጣታቸውን ይናገራሉ። ጎመን የደረሰለሰው ከደረሰ 450 ብር ነው አንዱ ኩንታል። ቀይ ስር 500 ብር ነው። እንደዛ በክረምት 200 ብር 150 ብር እንደዛ ነው የሚሸጠው። በበጋው በጣም በበለጠ ከሰራን ለውጥ ነው፣ ከባድ ለውጥ ነው የምናገኘው። ይሄ መስኖ ድሮም አለኩ ሰውም ነበር ግን አያውቀውም ነበር። አሁን ትንሽ ይሄ መንግስት ባለሙያ በምን እየታገዝ ህዝቡ እየለመደው መጣ። አሁን ግን ሁሉም ለምዶታል። በመስኖ የማይሰማራም የለም። ተሞክሮ እየተስፋፋና ለአካባቢው ወጣቶችም የስራ እድል እየፈጠረ ነው። ጥገኛ ነበርኩ፣ ሰው ጥገኛ ነበርኩ፣ ሰው ሀገር ነበርኩ። ዘንድሮ ነው የገባሁት። ለስራ ፍላጎቱ በጣም አለኝ። ከኔም ተጨማሪ ደግሞ የቀበሌያችን የአካባቢያችን ወጣቶች አጠቃላይ የስራ ፍላጎት አላቸው። የመስቃን ወረዳ እርሻና ተፈጥሮ ሀብት ጽህፈት ቤትም የአርሶ አደሮች የመስኖ ተሳትፎ ከጊዜ ወደ ጊዜ እያደገ መምጣቱን ገልጿል። በመስኖ የማምረቱ ስራ በአመት እስከ 3 ጊዜ ምርት ማግኘት የሚያስችል ከመሆኑ ጋር ተያይዞ ተጠቃሚ የሆነ የመጣበትና የአርሶ አደሩም ህይወት እየተቀየረ የመጣበት አግባብ አለ ማለት ነው። እንደ ወረዳ እንደ አጠቃላይ እስከ 5000 ሄክታር ማልማት የሚቻል ፖቴንሻል አለ። የውሃ አማራጩም አለ። ለም የሆነ ለመስኖ ምቹ የሆነ መሬትም አለ። ይሁን እንጂ የመስኖ ውሃ ማስተላለፊያዎችና መሳቢያ ሞተሮች እንዲሟሉ አርሶ አደሮቹ ጠይቀዋል። ሰው ብዙ ነው፣ ውሃው በወራጅ ውሃ ነው፣ አያዳርሰውም። ሰው ሲበዛ ውሃው ሲያንስ በ3 ሰዓት ነው። ለአንድ ሰው 3 ሰዓት እንሰጠዋለን።
ቢጨርስለት ባይጨርስም ስለዚህ ያ ራሱ ካናል ቢሰራልን ኖሮ ይሄ መሄጃው እንዳይባክን ቶሎ ወደ ተባለ ቦታ እንዲደርስ ቢደረግ ኖሮ ጥሩ እንትን ቶሎ የማስተናገድ በስፋት የማልማት እንትን ያገለግለን ነበር። በወረዳችን ብዙ የመስኖ ተቋማቶች አሉ። በዘመናዊ መልክ ወደ 4 የመስኖ ተቋሞች አሉ። በዘመናዊ መልክ እየተገነባ ነው ያለው። ይህንንም መስኖ ግንባታ በክልሉ ፓሲዴፕ ፕሮግራም 2 ፕሮግራም በጀት የሚሰራ ነው። ይህንንም በጥቅሉ ወደ 24 ሚሊዮን ብር ተመድቦለት ዘመናዊ መስኖ እየተገነባ ነው ያለው። የገበያ ትስስር ውስንነትም ሊስተካከል ይገባል ብለዋል። ነጋዴ ለነጋዴ 3ኛ ወይ 4ኛ ነጋዴ ነው እኛ ጋር የሚገናኘው ማለት ነው። ሌላ አሁን ከውጭ የሚወጣ ነጋዴ ቢኖር ነው ማሳችን መጥቶ በመኪና የሚጭን ነጋዴ ቢኖር ነው በጣም ተጠቃሚ ነበር በውጤታችን። ያ የለንም። ረከሰም አልረከሰም ማቀበል ነው ጊዜ ከደረሰ ማለት ነው። ከተለያዩ ተቋማቶች ትስስር የመፍጠር ትላልቅ ነጋዴዎች ከአዲስ አበባም ወደዚህ አምጥቶ ከአርሶ አደሩ ጋር ቀጥታ ትስስር እንዲፈጥሩ የማድረግ ስራ ስንሰራ ነበር። በዚህም ያው በወረዳችን ጥምረት ዩኒየን ሁለቱንም ግብአትንም ያቀርባል። የአርሶ አደሩን ምርት ተቀብሎ ከትላልቅ ዩኒቨርሲቲዎች ጋር ትስስር ፈጥሮ እየወሰደ ያለበት ሁኔታ አለ። ለዚህ ይሄን የማስፋትና ሁሉም አርሶ አደሮች በዚህ ተጠቃሚ የሚሆኑበት ሁኔታ መፍጠር ነው። በወረዳው ከ14000 በላይ አርሶ አደሮች የመስኖ እርሻ ተጠቃሚ መሆናቸውም ተመላክቷል። የቆቦ ጊራና ልማት ፕሮጀክት ተጨማሪ አርሶ አደሮችን ተጠቃሚ ማድረግ እንዲችል ያለበትን የፋይናንስ እጥረትና የኃይል አቅርቦት ችግር ለመፍታት ሊሰራ እንደሚገባ ተገለጸ። ፕሮጀክቱ 17000 ሄክታር መሬት በመስኖ የማልማት አቅም ቢኖረውም አሁን ላይ የለማ የሚገኘው መሬት ከ2000 ሄክታር አይበልጥም ተብሏል። ይህን ዋጋቸው ዝርዝሩን አድርሶናል። ከ20 ዓመታት በፊት ወደ ስራ የገባው የቆቦ ጊራና የሸለቆ ልማት የመስኖ ፕሮጀክት አሁን ላይ 2741 ሄክታር መሬትን በማልማት 10200 አርሶ አደሮችን ተጠቃሚ እያደረገ ነው። አርሶ አደሮቹ በማሳቸው ላይ በአመት 3 ጊዜ አትክልትና ፍራፍሬዎችን እያለሙ መሆናቸውን ይናገራሉ። ይህ መስኖ ከመጣ ጀምሮ እኔ እስከ ዛሬ ቢያንስ ያው ተመስገን ነው። ቦታዬንም ገዝቻለሁ፣ ቤቴም ሰርቻለሁ። ያው ተመስገን ነው። ስለዚህ ግን ከዚህ በፊት ይህንም አልምቻለሁ። ሌላም አለኝ አለማለሁ። ፕሮጀክቱ ከተጀመረ ወዲህ ማለት ነው በጣም ገበሬው ዘመናዊ የሆነ ተጠቃሚ ነው። ብዙሃኑ አርሶ አደሩ ተጠቃሚ ሆኗል። የቆቦ ጊራና ሸለቆ ልማት ጽሕፈት ቤት ስራ አስኪያጅ አቶ ሞላ መለስ ምርቶችን በጥሬው ወደ ገበያ ከማቅረብ ይልቅ በዘመናዊ መልኩ በማቀነባበርና እሴት በመጨመር የአርሶ አደሮችን ተጠቃሚነት ለማሳደግም ጥረት እየተደረገ መሆኑን ገልጸዋል። የተሻለ ካፒታል አኩሙሌት እያደረጉ በሚሄዱበት ሰዓት እነሱ ራሱ ደግሞ ወደዚህ ሽግግር እንዲያደርጉ ከግብርና መሮ ወጥተው ወደ ኢንዱስትሪው እንዲገቡ የመስራት ስራ ነው የምንሰራው ብለን ነው ፕላን ያደረግነው። በዚህም የበለጠ የተሻለ ደረጃ ላይ እንዲደርሱ አንደኛ ሴቪንግ ላይ መሰራት መቻል አለበት ነው። ቁጠባ ላይ በስፋት መሰራት መቻል አለበት ነው። ሁለተኛ የአርሶ አደሩን ንቃተ ህሊና ማሳደግ፣ በስልጠና በአንዳንድ ነገሮች የማሻሻል ስራ መሰራት መቻል አለበት የሚል ሀሳብ ወስደን እየሰራን ያለ ነው። የቆቦ ጊራና ሸለቆ ልማት የመስኖ ፕሮጀክት 17000 ሄክታር መሬት በማልማት 68000 አርሶ አደሮችን ተጠቃሚ ለማድረግ አልሞ ወደ ስራ የገባ ቢሆንም አሁን ላይ 20 ዓመታትን ተሻግሮም የማልማት አቅሙ ከ2700 ሄክታር ማለፍ አልቻለም። የተጠቃሚ አርሶ አደሮች ቁጥርም በ10000 ተገድቧል። የቆቦ ጊራና ሸለቆ ልማት ጽሕፈት ቤት ዋና ስራ አስኪያጅ አቶ ሞላ መለስ የኃይል አቅርቦት ችግርና የፋይናንስ እጥረት ፕሮጀክቱ ከዚህ በላይ እንዳይስፋፋ ማነቆ እንደሆነበት ገልጸዋል። 18 መስኖ ፕሮጀክቶች ቢገቡ በአማካኝ 40 ሄክታር ነው አንዱ የሚያለማው ብትል ወደ 720 አካባቢ የሚደርስ ሄክታር መሬት መልማት ይችላል። በኃይል አቅርቦት ችግር ብቻ የቆመው ማለት ነው። ሌሎቹም ደግሞ ፌስቱ ላይ የሚያስቀምጥናቸውና ተገንብተው ተቆፍረውም የተቀመጡት ፕሮጀክቶች ግንባታቸው ተጠናቆላቸው ወደ ስራ ቢገባ በእርግጠኝነት አብዛኛው ማህበረሰብ እኔ ትልቅ የመንግስት የትኩረት ማዕከል መሆን ከቻለ 100% አርሶ አደሩን ከድህነት ማውጣት የሚቻልበት ስራ ነው ብሎ መውሰድ ይቻላል። የሰሜን ወሎ ዞን ዋና አስተዳዳሪ አቶ ወልደትንሳኤ መኮንን ባለው የመስኖ አቅም ልክ ለማልማት በትኩረት መስራት እንደሚገባ ገልጸዋል። ሀብሩም ካየነ ሀብሩ ከጊራና ጀምሮ የገጸ ምድርም የከርሰ ምድር ውሃ ያለው ነው። በተነጻጻሪ ከሀብሩ ቆቦ ሻል ያለ የመልማት ሁኔታ አለ። የኛው
ገና ያልተሰራበትና ሰፊ ስራ የሚጠይቅ ወደፊት በተጠናው አቅም ልክ መልማት ያለበት አካባቢ ነው። የፕሮጀክቱን የፋይናንስ ችግር በመቅረፍ ተጨማሪ የውሃ ጉድጓዶችን ወደ ስራ ለማስገባትና በርካታ አርሶ አደሮችን ተጠቃሚ ለማድረግ የክልሉም ሆነ የፌዴራል መንግስት በትኩረት ሊሰሩ እንደሚገባም ተጠቁሟል። ለኢቲቪ ይህነው ዋጋቸው ከወልዲያም። በአፋር ክልል በዘንድሮ ዓመት ከ10 ሺህ ሄክታር መሬት በላይ በግብርናው ስራ ማልማት መቻሉን የግብርና ቢሮ አስታወቀ። የቆላማ አካባቢዎችን በመስኖ በማልማት የምግብ ዋስትናን ለማረጋገጥ የአርብቶ አደሩን ህይወት ለማሻሻል በዘላቂነት ግብርናውን ለማዘመን ከሚመለከታቸው አካላት ጋር በትብብር እንደሚሰራ ክልሉ አስታውቋል። ተመስገን ሽፈራው በጉዳዩ ዙሪያ ተከታዩን ይዟል። በሀገር ደረጃ ዝቅተኛ ገቢ ያላቸውን ነዋሪዎች ኑሮ ለመደጎም የተጀመረው የምግብ ዋስትና መርሃ ግብር የታለመለትን ያክል ባይሆንም ውጤት ማሳየት መጀመሩ ይነሳል። በአፋር ክልል ሰመራ ከተማ የሚገኙና በዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎችን ተጠቃሚ ለማድረግ የተጀመረው የከተማው የምግብ ዋስትና ወይም የሴፍትኔት መርሃ ግብርም ከተነሳበት ዓላማ አኳያ የተሻለ አፈጻጸም እንዳለው የከተማው ስራ ዕድል ፈጠራና ምግብ ዋስትና ቢሮ ይገልጻል። እንደነ አቶ አሊ መሐመድ አይነት ከዚህ ቀደም ስራ ያልነበራቸው ዜጎችም በምግብ ዋስትና መርሃ ግብሩ በተሻለ መልኩ መስራት እንደቻሉ ይናገራሉ። ከሚያገኙት ገቢ በላይም የሚሰሩት ስራ ከተማው ላይ በሚያመጣው ለውጥ እንደሚደሰቱ ያስረዳሉ። አሁን እየሰራንበት ባለው ነገር በጣም ደስተኛ ነኝ። ይህንን ብቻ አይደለም የምንሰራው። ከዚህ አትክልት ከምንንከባከበው ውጭ በከተማ ጽዳት ላይም እንሰራለን። ከስራው ከማገኘው ገቢ በላይም በከተማው ላይ በማየው ውበት ደስተኛ ነኝ። አሐዳዳቢስ ሃይኔ ታማድ ገኔ አልሐምዱሊላህ ነኒ ባዶ ሀደላ ካደ ንዕማት ገኔ ስራውን ስንጀምር ከ1400 ብር በላይ ይከፍሉን ነበር። አሁን ወጪው እየቀነሰ መጥቷል። ቢሆንም ግን የተሻለ ኑሯችንን መደጎሚያ ሆኖናል። ከዛ ላይም ደግሞ እንቆጥባለን። የሴፍትኔት መርሃ ግብሩ የሰዎች ኑሮ ከመደጎም ባለፈ የስራ ባህላቸውን እንዲያዳብሩ እንዲሁም ቁጠባን እንዲለማመዱ አድርጓል የሚሉት የሰመራ ከተማ የስራ ፈጠራና ምግብ ዋስትና ቢሮ ኃላፊ አቶ አሊ ሐሰን በሁለት የተለያዩ ዘርፎች ላይ ነዋሪዎችን በማደራጀት እየተሰራ ባለው የሴፍትኔት መርሃ ግብር ከ1500 በላይ ዜጎችን ተጠቃሚ ማድረግ ተችሏል ይላሉ። በዚህ በሴፍትኔት ደረጃ ሊሰሩ የሚችሉ 5 ዘርፎች አሉ የተመረጡ። ከነዚህ ከ5 ግን እኛ ሁለቱ ላይ ነው በዚህ በ2011 እየሰራን ያለ ነው። የአረንጓዴ ልማቱ አለ አንደኛ፣ ሁለተኛ ደግሞ የደረቅ ቆሻሻ አጠቃላይ ከተማን የማስዋብ ሁኔታ ስራዎች ሁለቱ ላይ ነው ትኩረት ሰጥተን እየሰራን ያለ። ተጠቃሚዎቹን ካየን 569 በአባወራ ደረጃ 569 ነው። በተጠቃሚ ደረጃ 1500 ውስጥ ባሉት አባላት ልካየን 1500 ነው። ከዛ ውስጥ ከ1500 260 ቀጥታ ተረጂ 1240 የፐብሊክ ወርክ ወይም ምግብ ለስራ ወይም ሰርቶ የሚጠቀሙ ናቸው። በዚህ ስራ ላይ የተሳተፉ ዜጎች ኑሮ በቋሚነት ለመለወጥ የስራ መሪ እቅድ እንዲያዘጋጁ መደረጉንና ባስገቡት እቅድ መሰረትም የስራ ማስኬጃ ብር በብድር መልኩ እንደሚያገኙ ይህም ኑሯቸውን በቋሚነት ለመምራት እንደሚያግዛቸው ነው ኃላፊ የሚናገሩት። በተጠቃሚዎቹ ደረጃ አንደኛ ቢያንስ ገቢ አግኝተዋል። ሁለተኛ ባገኙት ገቢ የዚህ የቁጠባ ባህላቸው እንዲያድግ አድርጓል። ሶስተኛ የስራ ባህላቸው እንዲያድግ የሆነበት ሁኔታዎች አሉ ማለት ነው። አጠቃላይ በሰዎቹ ደረጃ እንደ ከተማ ደግሞ ከሴፍትኔት ማለት ነው የነዛውን ሴፍትኔት ስራ ላይ ስናይ በአረንጓዴ ልማቱ ላይ እንደምታዩት አሁን ከተማውን ከማስዋብና አረንጓዴ ከማድረግ አኳያ ትልቅ የራሱ ሚና ተጫውቷል። የሴፍትኔት ስራው በተለይም ለከተማው ውበትና ንጽህና የራሱ ሚና እንደሚጫወት ይህንን ለማስቀጠልም እንደሚሰራ ተነስቷል። ስራው ታሳቢ አድርጎ የተጀመረበትን በዝቅተኛ ደረጃ ያሉ የህብረተሰብ ክፍል ነዋሪዎችን ተጠቃሚነት ባረጋገጠ መልኩ ቢተገበር የበለጠ ጥቅም በሁለቱም በኩል ላሉ ወገኖች ይሆናል ተብሎም ይታሰባል። ለኢቲቪ ዜና ተመስገን ሽፈራው፣ አፋር ሰመራ። 500 ሚሊዮን ብር ወጪ የተደረገበትና የጅግጅጋ ከተማን የውሃ ችግር በዘላቂነት ለመፍታት ታስቦ የተጀመረው የመጠጥ ውሃ ፕሮጀክት መጠናቀቅ እንዳልተቻለ ተገለጸ። የመጠጥ ውሃ ፕሮጀክቱ በ4 ዓመታት የግንባታ ሂደቱ 60 በመቶ ብቻ የተጠናቀቀ ሲሆን ነዋሪዎችም ለከፋ የውሃ ችግር እየተዳረጉ ስለመሆኑ ይናገራሉ። የክልሉ ውሃ ቢሮ በበኩሉ ግንባታውን በአዲስ የስራ ተቋራጭ ለማስጀመር እየሰራ ስለመሆኑ ገልጿል። ባልደረባችን ተስፋዬ ጫኔ ተከታዩን ዘገባ አዘጋጅቷል።
የጅግጅጋ ከተማ ነዋሪዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ተከትሎ የመሰረተ ልማት ጥያቄዎች ፍላጎትም በዚያው ልክ እየጨመረ ስለመምጣቱ ይነገራል። በተለይ ደግሞ በ1950ዎቹ ገደማ የተዘረጋው የከተማዋ የመጠጥ ውሃ መስመር እየጨመረ ከመጣው የነዋሪዎች ቁጥር ጋር መመጣጠን ባለመቻሉ ለከፍተኛ የውሃ ችግር መዳረጋቸውን ነዋሪዎች ይናገራሉ። ቢዮለኛም ጉዜ ምንቀዳ ቢዮለ ደግሞ የሰሞኑ 5 ዓመት ብር ነበረ። በዚህ በወለቀ ደግሞ አሁን 10 ብር እየተባለ ነው። ችግሩ ምንድነው ስላቸው አናቀውም ነው የሚሉ እና ለኛ ራሱ ግራ ተጋብተናል። ቢዮለ ጀሪካን አውጥተን አናገኝም። ጠዋት አውጥተን ማታ ሙላ የምናስገባበት ጀሪካን ጊዜ አለ። በጅግጅጋ ከተማ የተለያዩ አካባቢዎች ወደ ነዋሪዎች የሚደርሰው የውሃ መጠን መቀነስና አልፎ አልፎም የማይመጣበት አጋጣሚ በመኖሩ ምክንያት ለተለያዩ የጤናና ማህበራዊ ችግሮች እየተዳረጉ ስለመሆናቸውም ነዋሪዎች አስረድተዋል። ብዙ ጊዜ ውሃ ለመጠጥ አንጠቀምበትም። ማንም የሚጠቀመው የለም። ንጹህም አይደለም። በቢዮሌ ነው የመጣው። ከሚመጣበት ቦታም አይታወቅም። ይገርማል። አንዳንድ የደፈረሰም ነው። ስለዚህ ለዕቃ ማጠቢያና ለልብስ እንጂ ሌላና ያው ስለሚበስል እሳት ስለሚነካው ያው ጀርሞችም ካሉ ያው ባክቴሪያም ይገላቸዋል። ቢሆን እሳቱ በዛ እንጠቀምበታለን። ገላ ማጠብ ምናምን አይታሰብም። በቀን በሳምንት ነው፣ በ15 ቀን ነው ቢያንስ የሰው ልጅ መታጠብ ያለበት ህጻናት በ3 ቀን አንድ ቀን ወይ በ2 ቀን አንድ ቀን ነው። አሁን ግን በሳምንት አንድ ቀን እንኳን ለማጠብ ተገደናል። ይህንን የከተማዋን የውሃ ችግር ይቀርፋል የተባለለት የጅግጅጋ ከተማ የውሃ ፕሮጀክት ማጣሪያውን ካራማራ ተራራ ላይ አድርጎ ከ4 ዓመት በፊት ግንባታው ቢጀመርም ስኬታማ መሆን አልቻለም። በፕሮጀክቱ ሂደት ጠንካራ የቁጥጥር ስርዓት አለመኖርና አቅም ለሌለው የስራ ተቋራጭ መሰጠቱ ለፕሮጀክቱ ውድቀት የሚጠቀሱ አበይት ምክንያቶች ናቸው ተብሏል። አንደኛ በትክክል ጥናት ላይ ሰፊ የሆነ ጊዜ ተወስዶ በሚፈለገው ደረጃ ጥናቱ ያልተሰራ እንደነበረ፣ ሁለተኛ ደግሞ የግዢ አስተዳደሩ ላይ በጣም ትልቅ ክፍተት የነበረበትና አቅም ያለው ኮንትራክተርና በዚህ ስራዎች ላይ በቂ ልምድና ከዚህ በፊት በእንደዚህ አይነት ትላልቅ ፕሮጀክቶች ላይ ተጓዳኝ የሆኑ ስራዎች ወይ ተመሳሳይ ስራዎችን የሰራ ያልነበረበት ሁኔታ ነው የነበረውና ይሄ ዋናዎቹ ናቸው ለዚህ ፕሮጀክት እንደዚህ መጓተትና ለዚህ ያበቃው። ፕሮጀክቱ በ4 ዓመታት የግንባታ ሂደቱ አጠቃላይ አፈጻጸሙ 60 በመቶ ብቻ የደረሰ ሲሆን ከ500 ሚሊዮን ብር በላይ ወጪ ተደርጎበታል። በጣም ብዙ ወጪ ያወጣበት ከቱቦ ጋር የተያያዘ ነው። ቱቦ ብቻው ወደ 300 ሚሊዮን ነው የተገዛው። አጠቃላይ ከዌል ፊልድም ከተለያዩ የሚመጡ ከሪዘርቫየሮች የሚመጡ ስንደማምረው ወደ 53 ኪሎ ሜትር የሆነ ቱቦ ነው። ትልቁ ወጪ የፈሰሰው እዛ ላይ ነው። አጠቃላይ አሁን የቱቦም የፊቲንግም የኤሌክትሮሜካኒካል የሁሉንም ሲንደምር ወደ 500 ሚሊዮን የሚሆን ብር ወጥቷል። ስራው ደግሞ ወደ 60% አሁን ደርሰዋል። አሁን ላይ የፕሮጀክቱ ተቋራጭ ከስራው የታገደ ሲሆን ስራውን ለማስቀጠልና የከተማዋን የውሃ ችግር በዘላቂነት ለመፍታት ጥናቶች መደረጋቸውን የክልሉ ውሃ ቢሮ ይናገራል። የፕሮጀክቱን ቀሪ ስራዎች ለማጠናቀቅም እስካሁን ወጪ ከተደረገው በተጨማሪ 400 ሚሊዮን ብር በጀት እንደሚያስፈልግ በጥናቱ ይፋ ተደርጓል። አጠቃላይ ከዛ ከፋፈን እስከ ከተማው ዲስትሪቢዩሽን የማጠናከር ስራ ተሰርቶ ይሄ ከዚህ ሪዘርቫየር ከምናየው እስከ ከተማው ድረስ ለወደፊት ጅግጅጋ 2042 ላይ እስከ 45 ድረስ የምትፈልገውን የውሃ መጠን ሊሸከም የሚችል ፓይፕ የመጀመሪያ አማራጭ አቅርቧል። ይህንኑ ደግሞ ያለን ውሃ ብቻ ይዞ የሚሄድ የሚል አማራጭ ነው ያቀረቡት። ካራማራ ተራራ ላይ እያንዳንዳቸው 5000 ሜትር ኩብ ውሃ የሚይዙ ታንከሮች የተዘጋጁ ሲሆን ከካራማራ እስከ ከተማ ያለውን ግንባታ በ8 ወራት ውስጥ ለማጠናቀቅ እንደሚሰራ የክልሉ ውሃ ቢሮ አስታውቋል። በሴቶችና ህጻናት ላይ የሚፈጸሙ ጥቃቶችን ለመከላከልና ተፈጽመው ሲገኙም ተገቢውን የህግ ውሳኔ ለመስጠት የባለሙያዎች የአቅምና ክህሎት ክፍተት እንደ ችግር ይነሳል። በፍትህ ዘርፉ ያሉ አካላት ቅንጅት ጠንካራ ለመሆንና በአፈጻጸም ላይ የሚስተዋሉ የህግና የመመሪያ አፈጻጸም ልዩነቶች መሻሻል እንደሚገባቸው በፍትህ ዘርፉ የተሰማሩ ሴት የህግ ባለሙያዎች ይናገራሉ። ብሩክ ተስፋዬ እንደ አጠቃላይ የሴቶችና ህጻናት ጥቃት በጣም እጅግ ከፍተኛው ቁጥር የሚይዝ ነው። አጠቃላይ ወንዶችም ጥቃት ቢኖርም የሴቶችና የህጻናት ግን በጣም ከፍተኛ ነው። ምክንያቱም ያው በተፈጥሮም እነዚህ ሴቶችና ህጻናት ለአደጋ ተጋላጮች ናቸው እና በዛ ምክንያት ብዙ ጥቃት ይበዛል። አሁን ደግሞ እጅግ አሳሳቢ ወደሆነ ደረጃም እየደረሰ ነው ያለውና እንደ አጠቃላይ
ትኩረት ይፈልጋል። አሁን በፊት ከነበረው ከ2 ዓመት በፊት ከነበረው አሁን ጨምሯል። በሀገራችን የፍትህ ስርዓት ውስጥ ህጉም እንትንም አለ ክፍተትም አለበት። ባለሙያዎቹም ጋር የእውቀት እና የትኩረት ጋፕ አለ። ዋናው ችግር ምንድነው? ህብረተሰቡ የፍትህ ሲስተሙ ላይ ያለው አመኔታ ወርዷል። ስለዚህ ሪፖርት አይደረጉ። ሪፖርት ስለማይደረጉ ቅድም ሲቀርብ ከነበረው የፖሊስ ሪፖርት መረዳት እንደምችለው ከ2010 2011 ላይ የቀነሰበት ሁኔታ ነው ያለው። ስላልተፈጸሙ ግን አይደለም፣ ሪፖርት እየተደረገ አይደለም። እንደሚፈለገው መልኩ አቃቢ ህግም ራሱን በሚመለከተው መልኩ ምርመራዎችን በአግባቡ አጣርቶ ክስ አቅርቦ እየተከራከረ እያስቀጣ አይደለም። ፍርድ ቤትም ደግሞ በሚፈለገው መልኩ ተከሳሾችን እየቀጣ አይደለም። በሴቶችና ህጻናት ላይ የሚፈጸሙ ወንጀሎችን በተመለከተ በፍርድ ቤት ከታዩ መልካም ተሞክሮች የምላቸው በስራ ያጋጠሙኝ በመጀመሪያ ደረጃ የሴቶችና ህጻናትን ጥቃት በተመለከተ ወንጀል ተፈጽሞ ሲቀርብ ክሱ ሲቀርብና የክርክር ሂደቱ የሚታየው በልዩ ችሎት ነው። ልዩ ችሎት ተቋቁሟል። የሴቶችና ህጻናትን በተመለከተ ጉዳዩን ለማየት ማለት ነው። ይሄ እንደ መልካም ተሞክሮ ነው የሚያዘው። ቅንጅት አሰራርን በተመለከተ ከፖሊስ ጋር በተሻለ ሁኔታ ቅንጅታዊ አሰራር አለ። ውይይቶች ላይም የጋራ እቅድም አለን ከፖሊስ ጋር ከ2011 ጀምሮ እቅዳችን ወንጀልን መከላከል ጀምሮ እስከ ማስቀጣት እየሰራንበት እንገኛለን ከፖሊስ ጋር። ከፍርድ ቤት ጋር ያለው ቅንጅታዊ አሰራር ግን መቀዛቀዝ ያለበት ወይም ደግሞ የለም በሚባል መልኩ የወረደ ነው ማለት ነው። ተቀናሽተን አንሰራም። የጋራ ችግሮቻችን ላይ አንወያይም። ስለዚህ የጋራ ችግሮቻችን ላይ ካልተወያየን መፍትሄ አይኖርም። መፍትሄ ከሌለ ደግሞ የተሻለ ውሳኔ መስጠት አንችልም። የተሻለ ውሳኔ መስጠት ካልተቻለ ህብረተሰቡ የፍትህ ሲስተሙ ላይ ያለው አመኔታ አያድግም። ስለዚህ ቅንጅታዊ አሰራርን ማሻሻሉ በተሻለ ሁኔታ ሴቶችና ህጻናት ላይ የሚፈጸሙ ጥቃቶችን ምላሽ ለመስጠት የተሻለ ነገር ያመጣል የሚል እምነት አለኝ። ራሱ የህግ ክፍተት አለ። የሚፈጸሙ ወንጀሎችና ያላቸው ቅጣት በተመለከተ አንዳንዴ በጣም ከባድ ወንጀል ተፈጽሞ ቅጣቱ አነስተኛ ይሆናል። ይሄ ከህግ አውጪው አካል ጋር ነው ሊቀየር የሚችለው። ፍርድ ቤት ባለው ህግና ማስረጃ መሰረት ነው የሚፈርደው። ስለዚህ የህግ ክፍተቶች አሉ። በተለይ በሴቶችና በህጻናት ላይ የሚፈጸሙ ወንጀሎችን በተመለከተ በጣም አስተማሪ የሆነ ቅጣት በህጉ መጀመሪያው መደንገግ አለበት ብዬ እንደ ዳኛ አምናለሁ።